ውድ የቻናሌ ቤተሰቦች ዛሬ ምን ይዤላችሁ መጣሁ? መመሳሰል፣ ሰው መስሎ መኖር የሚባል አስተሳሰብ አለ። ወይም ደግሞ እንደዚህ አይነት አስተሳሰብ ተቀበል ይላሉ ሰዎች። የወደድነውንም የጠላነውንም ለአካባቢያችን ብለን እንቀበላለን። ይህ ነገር በህይወታችን ውስጥ ምን አይነት ጫና ፈጥሮባቸዋል? የሚያመጣው ቀውስስ ምንድን ነው? ይህ ፕሮግራም በዚህ ፕሮግራም ላይ ይዳሰሳል። እንግዲህ በህይወታችን ውስጥ ብዙ ነገሮች ያጋጥሙናል። አንደኛው ነገር እንግዲህ በተለይ በህይወታችን ውስጥ የሆነ ሀሳብ ስንሰጥ ቁጭ በል እስቲ እረፍ ይታወቃል የሚሉ አስተሳሰቦች ይሉኝታ ያዝ፣ ይህን ስትናገር እንደዚህ ያልክበት መንገድ ትክክል አይደለም፣ ብዙ ነገሮች እንትላለን። ያ ደግሞ ምን ይፈጥርብናል? የመናቅ ስሜት ይፈጥርብናል። ሰዎችን በተሻለ መጠን ተገቢ ባልሆነ መንገድ የምንንቅ ከሆነ ከባድ ነው። ስለዚህ አንዳችንን አናከብር። እንግዲህ ተጽዕኖ ከባድ ነው። ስለዚህ የሚባል መስላችሁ እከሌን አትመስልም፣ እከሌን አትመስልም። እንዴት ያስብና እያለን እከሌን የምንመስለው እኮ ምንድን ነው? ቀጥታ እኮ ኮፒ መሆን ማለት አይደለም። ምክንያቱም እኔ ቢኒያም ነኝ፣ ዳንኤል ሊሆን እችላለሁ እንዴ? አልችልም። ይሄ ላይፍ ላይም ሊሆን ይችላል። በስራም በትምህርትም በሌሎች ነገሮችም በማህበራዊ ህይወት በቃ ሪፌር ብናደርገው ይህንን ሀሳቦች ሰውን መምሰል አንችልም። ግን ምን ይባላል? እከሌን ምሰል የሚባል ነገሮች አሉ። መምሰል አንችልም። መምሰል የምንችለው አንዳንድ ጊዜ የእድገትና የሂደት አቅጣጫችን ዝገት ሊሆንብን ይችላል። ሁሉም በአንድ ጊዜ በህይወቱ እከሌን መስሎ ሊለወጥ አይችልም። ይሄ በቃ ሀቅ ነው። ይህንን አምነን መቀበል ሊኖርብን ይችላል። ሌላኛው ደግሞ ያልሆነውን ሁኑ ብለው ምሰል ሲሉ እኔ ከሚደብረኝ ነገር ከሚደብረኝ ነገር የማልፈልገውን ሁን ሲሉ በጣም ነርቨስ ነው የምሆነው፣ እናደዳለሁ። የምንፈልገውን ነገር የማንሆን ከሆነ እድሜ ዘመናችንን የሀሳብ አበሳ ነው የምናየው። የሀሳብ አበሳ በቃ መስሎ መኖር በጣም ከባድ ነው። የሆነ ጊዜ ላይ ይከሽፋል፣ አያስኬድም። እኔ ሳይኮሎጂ ራሱ አይቀበልም። እንደው ሰዎች እንዳይቀየሙ ብዬ እንዲህ ሁሉ ሆነ ይላሉ እንጂ መምሰል በጣም አስጠሊታ ነው። አይቀበልም። ለምሳሌ አሁን እከሌን አይተህ አትበላም እንዴ ብትለኝ፣ የሆነ ጊዜ የሆነ የሚማር ምግብ ቢቀርብልኝ አሁን እኔ እበላለሁ እንዴ? አልበላም። ውስጤ ሊያምነው ይገባል። እከሌ ስለበላ ብቻ አልበላም። ስለዚህ የምንመስለው ምንድን ነው? መመሳሰል ማለት ቀጥታ ያንን ሰው አምጥተን ኮፒ መሆን ይመስለናል አንዳንድ ጊዜ። ነገር ግን አይደለም። የምንሆነው የዛኔ ሰው ሀሳብ መስለን ሳይሆን አስተሳሰቡን፣ ድርጊቱን እሱ ደረጃ በሄደበት መንገድ ስኬታማ መሆን በሌላ መንገድ ብለን ብንኖር የተሻለ ብንመስል። ነገር ግን እንደው አእምሯችን ላይ ስናስበው የማይሆን ነገር አይሆንም። በቃ አስተሳሰባችንን የማይሆን ከሆነ ሊሆን አይችልም። ስለዚህ ከእንደዚህ አይነት አስተሳሰቦች መውጣት አለብን። ስለዚህ መስለን የምንኖራቸው ነገሮች ብዙ ጊዜ ምን ሊሆኑ ይችላሉ? አንደኛው ቁልፍ ነገር ለራስ ደስታ አይፈጥርም። የተረበሸ ሳይኮሎጂ
ነው የሚፈጥረው። አሳዛኝ የሆኑ ነገሮችን በሀሳብ ዝም ብለን እንድንብሰለሰል ያደርገናል። ስትረስ እና ጭንቀት የበዛበት የሚያደርገን እነዚህን 4 መንገዶች አስተውሉ። ስለዚህ መስለን አንኑር። ሰው ይህንን ነገር እንደዚህ መስለን ኑር የሚለን ከሆነ ዋዛችን ጠቅልለን ትተነው እንሂድ። ከምን ከሀሳብ ከድርጊት እንደዚህ ያደርጉ ከብዙ ሰዎች ጎን መሄድ ይኖርብናል። ስለዚህ የዛሬው ቪዲዮ መስለን መኖር ምን ላይ ነው ጥቅሙ፣ ጉዳቱስ ምንድን ነው የሚሉትን ሀሳቦች በግል ጉዳያችሁ ላይ ማስተዋል ትችላላችሁ። በዚህ ሀሳብ ላይስ ያነሳው ሀሳብ እውነት ምንድን ነው? ፐርፐዝ ያለነው እኔንስ እንዴት እያየሁበት ነው የሚለውን እስኪ ይህንን ሀሳብ ደግሞ ኮሜንት ላይ አጋሩ እና ቅር ከሚለኝ ነገሮች አንዱ ሀሳብ እዩት፣ ግን ኮሜንት ማድረግ ልማድ ውድ የቻናሌ ቤተሰቦች ይኑር። ይህ ቻናል ፐርማነንት የሆነ እይታ እንዲኖረልኝ እፈልጋለሁ። ስለዚህ ሰብስክራይብ ያደረጋችሁኝ ሌሎችም አዳዲስ የምትመጡ ደስ ይለኛል። በተለይ ይህ ቻናል ዓለም ላይ ያሉ ነገሮችን ይታያሉ። የሀገሬ ልጆች በተለይ እዚህ ቪዲዮ ላይ ሰብስክራይብ ብታደርጉ አሁንም እያያችሁልኝ ነው፣ በደንብ እንድታዩ እፈልጋለሁ። ምክንያቱም ይህ ቢኒ ሚዲያ ስለሆነ ይህንን ፕሮግራም ቶሎ ሰብስክራይብ እንዲሆንልኝም ቢኒ ሚዲያን ሰብስክራይብ አድርጉ። የዛሬው ቪዲዮ ይመስላል።